ሰላም ጤና ይስጥልን። እንኳን ወደ ቀላል እንግሊዘኛ ቻናል በሰላም መጣችሁ። እንግሊዘኛ ቋንቋን ለጀማሪዎች በቀላሉ መናገርና መጻፍ የሚያስተምር ቻናል ነው። ዛሬ መሰረታዊ ንግግሮች በእንግሊዘኛ በሚለው ርዕስ ክፍል 2 ይዤላችሁ መጥቻለሁ። ወደ ዛሬ ቪዲዮ እንሂድ። መልካም ጊዜ። ዛሬ የምናየው ስለ ራሳችን ማውራት የሚለውን ነው። ስለ ራሳችን በእንግሊዘኛ እንዴት አድርገን እናወራለን የሚለውን እናያለን። መጀመሪያ ስማችንን እንዴት እንደምናስተዋውቅ አይተን እንጀምራለን። ስለዚህ እንደተለመደው እዚህ ጋር የጻፍኩት በአማርኛ ነው፣ እኛ የምንጠቀመውን ቋንቋ ማለት ነው። እዚህ ጋር ደግሞ በእንግሊዘኛ እንዴት እንደምንለው ጽፌዋለሁ። እዚህ ጋር ደግሞ የእንግሊዘኛውን እንዴት አድርገን እንደምናነበው በአማርኛ ጽፌዋለሁ ማለት ነው። ስለዚህ እንጀምር። መጀመሪያ በአማርኛ ስምህ ማን ነው የሚለውን በእንግሊዘኛ ለመጠየቅ እዚህ ጋር ጽፌዋለሁ። What is your name ብለን ነው የምንጠይቀው። What is your name ስምህ ማን ነው ማለት ነው። ስለዚህ What is your name ብለን መጠየቅ እንችላለን። ሌላ ደግሞ ስምህን ልትነግረኝ ትችላለህ ብሎ ለመጠየቅ Would you tell me your name? እዚህ ጋር ነው Would you tell me your name? Would you tell me your name? Would you tell me your name? ስምህን ልትነግረኝ ትችላለህ ማለት ነው። ወይም ትችያለሽ፣ ተመሳሳይ ነው የምንጠይቀው። እዚህ ጋር አይለያይም። በወንድም በሴትም ሲሆን Would you tell me your name ብለን ነው የምንጠይቀው። እዚህ ጋርም ተመሳሳይ ነው። ስምሽ ማን ነው ቢሆን ራሱ What is your name ነው የምንለው ማለት ነው። ስለዚህ እዚህ ጋር ያሉት እንዳለ በወንድም በሴትም ይሰራሉ ማለት ነው። ስለዚህ እንቀጥል። ስምህን መጠየቅ እችላለሁ። May I ask your name? May I ask your name? ስምህን መጠየቅ እችላለሁ፣ ስምሽን መጠየቅ እችላለሁ የሚል ጥያቄ ነው። ሌላው ደግሞ ማን ብዬ ልጥራ ማለት ከፈለግን What can I call you? What can I call you? ማን ብዬ ልጥራ ወይም ማን ብዬ ልጥራሽ። ሌላ ደግሞ ቅጽል ስምህ ማን ነው ወይም ቅጽል ስምሽ ማን ነው ለማለት What is your nickname? What is your nickname? ኒክኔም ማለት ቅጽል ስም ነው። ስለዚህ What is your nickname ብለን መጠየቅ እንችላለን። እነዚህ ሁሉ የአንድ ሰውን ስም እንጠይቅበት የተለያዩ መንገዶች ናቸው ማለት ነው። ስለዚህ ይሄንን ስንመልስ በተለያየ መንገድ መመለስ እንችላለን። ስለዚህ ስሜ አበበ ይባላል ማለት ከፈለግን በእንግሊዘኛ ማለት ነው My name is አበበ እንላለን። My name is አበበ። My name is አበበ። በሌላ መንገድ ደግሞ አበበ እባላለሁ ብቻ ማለት ከፈለግን I am አበበ። I am አበበ። ሌላ ደግሞ አበበ ብለህ ጥራኝ ማለት ከፈለግን ደግሞ You can call me አበበ። You can call me አበበ። You can call me አበበ ማለት እንችላለን ማለት ነው። አበበ ብለህ ጥራኝ አሁንም ተመሳሳይ ማለት ነው። በሌላ መንገድ
ፕሊዝ እዚህ ጋር ነው ፕሊዝ ኮል ሚ አበበ። ፕሊዝ ይሄ ነው ፕሊዝ ኮል ሚ አበበ። ስለዚህ አበበ ብለህ ጥራኝ ለማለት ከሁለት አንዱ መጠቀም እንችላለን። ቅጽል ስም ደግሞ ቅጽል ስሜ አበበ ነው ለማለት ከፈለግን ማይ ኒክ ኔም ኢዝ አበበ። ኒክኔም ቅጽል ስም ነው ብያቸዋለሁ ቅድም። ስለዚህ ማይ ኒክ ኔም ኢዝ አቤ አቤ። እዚጋም አቤ ነው እዚጋም አቤ ነው። ስለዚህ ማይ ኒክ ኔም ኢዝ አቤ ማለት እንችላለን ማለት ነው። አሁን ደግሞ ሀገራችንን ወይም ከተማችንን ማስተዋወቅ የሚለውን ነው። ስለዚህ የሚጠየቁ ጥያቄዎች እነዚህ ናቸው። ሊጠየቁ የሚችሉ ጥያቄዎች መጀመሪያ ከየት ነው ከየት ነው ለማለት where are you from where are you from ከየት ነው ማለት ነው። ከየት ነው የመጣኸው ወይም ከየት ነው የመጣሽው ማለት ከፈለግን ደግሞ where do you come from where do you come from ማለት እንችላለን ማለት ነው። የት ነው የተወለድከው ለማለት ደግሞ where you born where you born የት ነው የተወለድከው ወይም የተወለድሽው ይሰራል ለሁለቱም ጾታ። ሌላው ዜግነትህ ምንድነው ብለን መጠየቅ ከፈለግን what is your nationality what is your nationality ብለን መጠየቅ እንችላለን ማለት ነው። እሺ እነዚህን ጥያቄዎች ስንመልስ ደግሞ ከየት ነው የተባለውን ከአዲስ አበባ ለማለት ከፈለግን I am from አዲስ አበባ I am from አዲስ አበባ። እንደገና ደግሞ ከአዲስ አበባ ነው የመጣሁት ለማለት I come from አዲስ አበባ I come from አዲስ አበባ ማለት እንችላለን። ከኢትዮጵያ ነው የመጣሁት ማለት ደግሞ I am from Ethiopia I am from Ethiopia። ዜግነትህ ምንድነው ለተባልነው ደግሞ ኢትዮጵያዊ ነኝ ብለን መመለስ ከፈለግን I am Ethiopian I am Ethiopian ብለን እንመልሳለን ማለት ነው። የት ነው የተወለድከው ለተባልነው ደግሞ የተወለድኩት አዲስ አበባ ነው ያ ማለት I was born in አዲስ አበባ። እዚህ ጋር ስናየው I was born in አዲስ አበባ ነው የተወለድኩት። አሁንም ደግሞ በሌላ አባባል ማለት ነው የተወለድኩት አዲስ አበባ ነው ለማለት my home town is አዲስ አበባ my home town is አዲስ አበባ ማለት እንችላለን ማለት ነው። ሆም ታውን ማለት ተወልደን ያደግንበት ከተማ ማለት ነው። ስለዚህ እንደዛ ማለት እንችላለን። አድራሻችንን ለማሳወቅ የምንጠቀማቸው የእንግሊዘኛ ቃላት ደግሞ መጀመሪያ ጥያቄዎችን ስናይ አድራሻ የት ነው ብለን መጠየቅ ፈለግን what is your address what is your address አድሬስ ማለት አድራሻ ማለት ነው። ስለዚህ what is your address ብለን መጠየቅ እንችላለን። የት ነው የምትኖረው ብለን መጠየቅ ከፈለግን ደግሞ where do you live ነው የምንለው ማለት ነው። where
ዱ ዩ ሊቭ? የት ነው የምትኖረው ወይም የምትኖሪው? ለሁለቱም ይሆናል። አድራሻዬ አዲስ አበባ ነው ማለት ከፈለግን ደግሞ ማይ አድሬስ ኢዝ አዲስ አበባ። አድሬስ አድራሻ ነው ብያለሁ። ስለዚህ ማይ አድሬስ ኢዝ አዲስ አበባ ብለን እንመልሳለን ማለት ነው። የምኖረው አዲስ አበባ ነው ማለት ከፈለግን አይ ሊቭ ኢን አዲስ አበባ። አይ ሊቭ ኢን አዲስ አበባ። ያደግኩት አዲስ አበባ ነው። አይ ግሪው አፕ ኢን አዲስ አበባ። አይ ግሪው አፕ ኢን አዲስ አበባ። አዲስ አበባ ነው ያደግኩት ማለት ነው። እንቀጥል። እድሜያችንን ማስተዋወቅ። እድሜያችንን እንዴት አድርገን ነው ለሰዎች መንገር የምንችለው በእንግሊዘኛ? መጀመሪያ ጥያቄዎችን ስናይ እድሜ ስንት ነው የሚለውን እንዴት ነው የምንጠይቀው? how old are you? how old are you? እድሜ ወይም እድሜሽ ስንት ነው? እድሜ ስንት እንደሆነ መጠየቅ እችላለሁ ማለት ከፈለግን በትህትና ለመጠየቅ ማለት ነው። may I ask how old are you? may I ask how old are you? may I ask how old are you? እድሜህን መጠየቅ እችላለሁ ማለት ከፈለግን may I ask your age? age ማለት እድሜ ነው። may I ask your age? እድሜህን ወይም እድሜሽን መጠየቅ እችላለሁ ወይ ማለት ነው። ስለዚህ ስንመለስ ደግሞ ለምሳሌ 30 ዓመቴ ነው ብለን መመለስ ከፈለግን I am 30 years old። 30 እንደሆነ በፊት የነበሩት ቪዲዮዎች ላይ አይተናል። ስለዚህ I am 30 years old። I am 30 years old ብለን መመለስ እንችላለን። ወይም በቀላሉ 30 ዓመቴ ነው የሚለውን I am እዚህ ጋር ነው I am 30 I am 30 ማለት ነው። 30 ዓመቴ ነው ብለን እንዲህ በቀላሉ I am 30 ብለን መመለስ እንችላለን። ካልሆነ ደግሞ I am 30 years old ብለን መመለስ እንችላለን። 30 ሊሞላኝ ነው ለማለት 30 ሊሞላኝ ነው ለማለት I am almost 30 I am almost 30 ማለት እንችላለን። በዚህ ወር 30 ይይዛለሁ ለማለት ከፈለግን I am turning 30 this month። month ማለት ወር ነው። I am turning 30 this month። በዚህ ወር 30 ይይዛለሁ ማለት ነው። ያለፈው ወር 30 ሞላኝ። I turned 30 last month። I turned 30 last month። ያለፈው ወር 30 ሞላኝ ለማለት ይሄ መጠቀም እንችላለን ማለት ነው። ስለ ቤተሰቦቻችን ለማውራት ስለ ቤተሰብ ለማውራት የምንጠቀማቸው እንግሊዘኛዎች ደግሞ ቤተሰብ ውስጥ ስንት ናችሁ? መጀመሪያ ከጥያቄዎቹ ስንጀምር ቤተሰብ ውስጥ ስንት ናችሁ ብሎ ለመጠየቅ እንዴት ነው የምንለው? how many people are there in your family? family ማለት ቤተሰብ ነው። how many
people are there in your family። people ማለት ያው ሰዎች ማለት ነው። የሰዎች ቁጥር በፋሚሊ ውስጥ ስንት ነው ነው። ስለዚህ how many people are there in your family ብለን መጠየቅ እንችላለን። ከማን ጋር ነው የምትኖረው ብለን ለመጠየቅ who do you live with? who do you live with ከማን ጋር ነው ወይም ከማን ጋር ነው የምትኖረው ወይም የምትኖሪው ማለት ነው። በተመሳሳይ ሁኔታ ከማን ጋር ነው የምትኖረው የሚለውን በዚህ መልኩ መጠየቅ እንችላለን። with whom do you live? with whom do you live? with whom do you live ብለንም መጠየቅ እንችላለን። እህት ወይም ወንድም አለህ ወይ ወይም እህት ወንድም አለሽ ወይ ለማለት do you have any siblings? siblings ማለት እህት ወይም ወንድም ነው። do you have any siblings? እህት ወይም ወንድም አለህ አለሽ ወይ? ልጆች አሉህ ወይ ወይም ልጆች አሉሽ ወይ ለማለት do you have any children? children ማለት ልጆች ናቸው። ስለዚህ do you have any children? ልጆች አሉ ወይም አሉሽ ወይ? አሁን ለነዛ ጥያቄዎች መልስ የምንሰጥባቸው መንገዶች ናቸው እነዚህ። ስለዚህ ከመጀመሪያውን ጀምር። ቤተሰብ ውስጥ 5 ነን ብሎ ለመመለስ የቀድሙን ጥያቄ ማለት ነው። there are 5 of us in my family. there are 5 of us in my family. 5 ማለት 5 ነው። ይሄንንም የቁጥሮች ቪዲዮ ላይ አይተናል። ስለዚህ 5 ነን ለማለት there are 5 of us in my family. ቤተሰቤ ውስጥ 5 ነን ማለት ነው። ከወላጆቼ ጋር ነው የምኖረው ለማለት I live with my parents. parents ማለት ወላጆች ናቸው። ስለዚህ I live የምኖረው with my parents ከወላጆቼ ጋር ነው። ብቻዬን ነው የምኖረው ለማለት ደግሞ I live አሉን ማለት ብቻዬን ማለት ነው። እዚህ ጋር ማለት ነው I live የምኖረው ብቻዬን ነው። አሉን I live አሉን። ከወንድሞቼ ወይም ከእህቶቼ ወይም ከአክስቴ ወይም ከአጎቴ ጋር ነው የምኖረው ለማለት I live with የምኖረው I live with my brothers ካልን መጀመሪያ እዚህ ጋር ከወንድሞቼ ጋር ማለት ነው። brother ማለት ወንድም ነው። brothers sisters ደግሞ ከእህቶቼ ጋር ምንል ከሆነ ነው። አንት ደግሞ ከአክስቴ ጋር ማለት ከፈለግን ነው። አንክል የሚለው ደግሞ ከአጎቴ ጋር ነው የምኖረው ማለት ከፈለግን ነው ማለት ነው። ስለዚህ ከወንድሞቼ ጋር ነው የምኖረው ማለት ከፈለግን I live with my brothers እንላለን። ከእህቶቼ ጋር መኖር ነው የምኖረው ለማለት I live with my sisters እንላለን። ከአክስቴ ጋር ነው የምኖረው የምንል ከሆነ ደግሞ I live with my aunt የሚለውን እንጠቀማለን። ከአጎቴ ጋር ነው ከሆነ ደግሞ I live with my uncle የሚለውን መጠቀም እንችላለን ማለት ነው። ስለዚህ እንቀጥል። ከወንድ አያቴ ወይም ከሴት አያቴ ጋር ነው የምኖረው ለማለት I live with my grandmother ወይም father። grandmother ማለት የሴት አያት ማለት ነው። grandfather ከሆነ ደግሞ
የወንድ አያት ማለት ነው። ስለዚህ ከወንድ አያቴ ጋር ነው የምኖረው ካልን I live with my grandfather እንላለን። ከሴት አያቴ ጋር ነው የምኖረው ካልን I live with my grandmother እንላለን ማለት ነው። ስለዚህ I live with my ወይ grandfather ወንድ አያት ወይም ደግሞ grandmother ሴት አያት እንመርጥና እንጽፈዋለን ማለት ነው። እንደዚህ አድርገን በእንግሊዘኛ እንጠራዋለን ማለት ነው። የቤቱ ብቸኛ ልጅ ነኝ ለማለት I am the only child child ማለት ልጅ ነው። only ማለት ብቸኛ ማለት ነው። I am the only child እህትም ወንድምም የለኝም ለማለት ከፈለግን ማለት ነው I don't have any siblings siblings ቅድም እህት ወይም ወንድም ነው ብያቸዋለሁ። ስለዚህ I don't have any siblings እህትም ወንድምም የለኝም ማለት ነው። don't ሲሆን አፍራሽ ይሆናል እና የለኝም እንደማለት ነው ማለት ነው። እሺ ካሉን ደግሞ ሁለት ወንድም እና አንድ እህት አለኝ ለማለት ለምሳሌ I have two ማለት ሁለት ነው አይተናል ቁጥሮች ላይ የቁጥሮች ቪዲዮ ላይ ማለት ነው። I have two brothers and one sister one ማለት አንድ ነው። brother ማለት ወንድም ነው ብያቸዋለሁ። sister ደግሞ እህት ነው ብያቸዋለሁ። ስለዚህ እዚህ ጋር ነው I have two brothers and one sister ሁለት ወንድም እና and ማለት እና ነው አንድ እህት አለኝ ማለት እንችላለን ማለት ነው። በዚህ መልኩ አንድ ታናሽ ወንድም አለኝ ወይም አንድ ታናሽ እህት አለኝ ብቻ ማለት ከፈለግን ደግሞ I have a younger brother ወይም I have a younger sister ማለት እንችላለን። እዚህ ጋር ስም የምትለውን አጥፏት ስ ከሆነ ብዙ ይሆናል ብዙ ወንድሞች ነው የሚሆነው። ስለዚህ እዚህ ጋር አንድ እያወራን ስለሆነ ስም የምትለውን በስህተትና አጥፏት brother ብቻ አድርጉት። I have a younger brother ወይም sister brother ወንድም ነው sister እህት ነው። ስለዚህ ለምሳሌ አንድ ወንድም ብቻ ካለን I have a younger brother ታናሽ ማለት ነው። younger ማለት ታናሽ ነው። እዚህ ጋር ታናሽ ያለን ስለሆነ I have a እዚህ ጋር የምታመለክተው አንድ መሆኑን ነው። a younger brother ይቅርታ I have a younger brother ማለት እንችላለን። እህት ከሆነ ደግሞ ያለን I have a younger ታናሽ sister እህት ማለት ነው። ስለዚህ I have a younger brother ወይም ደግሞ I have a younger sister ብለን መመለስ እንችላለን። አንድ ታላቅ እህት ወይም ወንድም አለኝ ታላቅ ከሆነብን ደግሞ younger የሚለውን መተካት ነው። እዚህ ጋር እንያው እሺ በአማርኛ እንያው I have an older brother ወይም sister አሁንም እዚህ ጋር ስናጥፉት I have an older brother ወይም sister I have an older sister ከሆነ ታላቅ እህት አለኝ ማለት ነው። ወንድ ከሆነ ደግሞ I have an older brother ማለት እንችላለን ማለት ነው። ሶስት ልጆች አሉኝ ሶስት ልጆች አሉኝ I have three ማለት ሶስት ነው። children ልጆች ነው ብለናል ቅድም። ስለዚህ I have 3 children ሶስት ልጆች አሉኝ ማለት ነው። ልጆች የሉኝም ከሆነ I don't have children ልጆች የሉኝም ማለት ነው። አፍራሽ ነው። ልጆች የሉኝም I don't have children ማለት እንችላለን።
ስለዚህ እንቀጥል። የልደት ቀንን እንዴት አድርገን ማሳወቅ እንችላለን ሚለውን እናያለን። ቪዲዮን የወደዳችሁት ከሆነ የተማራችሁበት ከሆነ ላይክ ማድረግ እንዳትረሱ። የቻናሉ ቤተሰብ ካልሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ስለዚህ እንቀጥላለን። አሁንም የልደት ቀን እንዴት እንደምንጠይቅ እንዴት እንደምንመልስ እናያለን። የልደት ቀን መች ነው ብለን መጠየቅ ከፈለግን what is your date of birth? What is your date of birth? What is your date of birth? ዴት ማለት ቀን ነው። የተወለድክበት ቀን መች ነው ማለት ነው። አሁንም በሌላ አባባል ደግሞ የልደት ቀን መች ነው ለማለት what is your birth date ብለን መጠየቅም እንችላለን። what is your birth date ወይም what is your date of birth ሁለቱም ያው ነው። መች እንደሆነ የምንጠይቅበት መንገድ ነው። ሁለቱንም መጠቀም እንችላለን። ልደት መቼ ነው ለማለት ደግሞ when is your birthday? when is your birthday? ልደት ወይም ልደትሽ መቼ ነው። በወንድም በሴትም ይሰራሉ ሁሉም ማለት ነው። ስንመልስ ደግሞ ለምሳሌ ልደቴ ሐምሌ 4 ነው ማለት ብንፈልግ my birthday ልደቴ ማለት ነው is on 4th of July. my birthday is on 4th of July. የወራት ቪዲዮ ላይ እንዳየነው ጁላይ ሐምሌ ጁላይ እንደሆነ አይተናል ዛሬ። 4th ደግሞ 4 ማለት ነው። my birthday is on 4th of July. ልደቴ ሐምሌ 4 ነው ማለት ነው። እሺ ልደቴ ሚያዝያ ውስጥ ነው ብቻ ወሩን ብቻ መናገር ከፈለግን ያለ ቀኑ ማለት ነው my birthday is in April ወይም አፕሪል። አሁንም ሚያዝያ አፕሪል እንደሆነ አይተናል የወራቶች ቪዲዮ ላይ ማለት ነው። ስለዚህ my birthday ልደቴ ማለት ነው is in April ሚያዝያ ውስጥ ነው ማለት ነው። in April ሚያዝያ ውስጥ ነው ማለት ነው። ዓመተ ምህረቱን መናገር ከፈለግን የተወለድኩት በ1990 ዓመተ ምህረት ነው ብንል ለምሳሌ I was born in 1990 EC. I was born in 1990 EC. EC ማለት ኢትዮጵያን ካላንደር ማለት ነው። ዓመተ ምህረት የሚለውን ነው የሚተካው በእንግሊዘኛ። ዓመተ ምህረት የኢትዮጵያ ካላንደር EC ኢ ኢትዮጵያ ናት። ሲ ካላንደር የሚለውን ነው የምትገልጸው። ስለዚህ ኢትዮጵያን ካላንደር ከሆነ ኢሲ ብለን ነው የምንጽፈው። ቀኑ ማለት ዓመተ ምህረቱ ማለት ነው የጻፍ ነው። በኢትዮጵያ ከሆነ ኢሲ እንለዋለን። ስለዚህ I was born የተወለድኩት in 1990 ማለት ነው in 1990 ኢሲ። ስለዚህ አሁን ደግሞ ስልክ ቁጥራችንን ማሳወቅ እንዴት እንደምንል በእንግሊዘኛ እናያለን። ጥያቄው ላይ ስልክ ቁጥር ወይም ቁጥርሽ ማለት ነው ስንት ነው ለማለት what is your phone number? እዚህ ጋር phone number ማለት እዚህ ጋር ደግሞ phone number ማለት የስልክ ቁጥር ማለት ነው። ነምበር ማለት ቁጥር ነው። ፎን ስልክ ነው። what is your phone number? የስልክ ቁጥር ወይም ቁጥርሽ ስንት ነው ማለት ነው። ስልክ ቁጥርህን
ሊያዘው ስልክ ቁጥርህን ሊያዘው ማለት ያው በትህትና ስንጠይቅ ማለት ነው። may I have your number may I have your number እዚህ ጋር በቀላሉ ቁጥርህን ሊያዘው ማለት ነው። ነምበር ብቻ ነው ያለው እዚህ ጋር ቁጥርህን ሊያዘው እንደማለት ነው። may I have your number በጣም በይቅርታ በትህትና ስንጠይቅ ደግሞ ስልክ ቁጥርህን ወይም ስልክ ቁጥርሽን ልትሰጪኝ ወይም ልትሰጠኝ ትችላለህ ብለን መጠየቅ ከፈለግን can you give me your phone number phone number አሁንም ስልክ ቁጥር ነው። can you give me your phone number ስልክ ቁጥርህን ወይም ቁጥርሽን ልትሰጪኝ ትችያለሽ ወይ ማለት ነው። ወይም ትችላለህ ወይ። እሺ ስልክ ቁጥራችንን ስንሰጥ ደግሞ ስልክ ቁጥሬ ለምሳሌ 0911 ነው ማለት ከፈለግን my phone number ስልክ ቁጥሬ ማለት ነው is 0911 አሁን ቁጥሩን ነው እዚህ ጋር ያጻፍኩላችሁ። ለምሳሌ አሁን 09 ይሄን እንደዚህ ነው 11 ነው ማለት ነው። 0911 ያልን መንቀጥል ከሆነ እንዲያርገን ቁጥሩን መጻፍ ነው ወይም መናገር ነው ማለት ነው። ስልክ ቁጥሬ ምናምን ሳንል ዝም ብለን 0911 ብለን መናገር ከሆነ it is የሚለውን እንጠቀማለን። it is my phone number የሚለውን ትተነው ማለት ነው። ስልክ ቁጥሬ የሚለው የለም እዚህ ጋር እሱን ትተነው ዝም ብለን ቁጥራችንን መናገር ከፈለግን it is 0911 ያለን ቁጥራችንን መቀጠል ነው ማለት ነው። የስራ ዘርፋችንን ማስተዋወቅ የሚለው ላይ እና ደግሞ እሺ ጥያቄዎቹ እነዚህ ናቸው። ስራ ምንድነው ብለን መጠየቅ ከፈለግን አንድን ሰው what do you do ብለን መጠየቅ እንችላለን። what do you do ስራ ምንድነው ወይ ምንድነው የምትሰራው ማለት ነው። በሌላ አባባል ደግሞ ራሱን ስራ ምንድነው የሚለውን what do you do for a living ማለት እንችላለን። what do you do for a living ከሁለት አንዱ መጠቀም እንችላለን። በቀላሉ ባጭሩ ይሄን መጠቀም እንችላለን። ሙያህ ምንድነው ለማለት ከፈለገ what is your job እዚህ ጋር job የሚለውን ጨምረናል። job ሙያ ማለት ነው። ስለዚህ what is your job ሙያ ምንድነው። የስራ ዘርፍ ምንድነው እዚህ ጋር ደግሞ what is your occupation አድርገናል ማለት ነው። የስራውን ዘርፍ occupation ነው። ስለዚህ what is your occupation ብለን መጠየቅ እንችላለን። ስራ ላልያዘ ሰው ደግሞ ወይም ለገና ታዳጊ ማለት ነው ስታድግ ምን መሆን ትፈልጋለህ ብለን መጠየቅ ከፈለገ what do you want to be when you grow up እዚህ ጋር ነው what do you want to be when you grow up ስታድግ ምን መሆን ትፈልጋለህ ማለት ነው። የስራ ዘርፋችንን ስንናገር ደግሞ ምሳሌ ነው እዚህ ጋር አስተማሪ ነኝ። አስተማሪ ከሆነን አስተማሪ ነኝ ለማለት I am a teacher teacher ማለት አስተማሪ ነው ማለት ነው። I am a teacher I am a teacher ማለት ነው። ስራዬ አስተማሪነት ነው ማለት ከፈለግን ደግሞ I work as a teacher እስካሁን አስተማሪ የሚለውን teacher የሚለውን አልተው ነው። I work as a teacher I work as a teacher እዚህ ጋር ስራዬ የሚለውን
ስለጨመርን ነው። እዚህ ጋር ወርክ ነው የጨመርነው። ወርክ ማለት ስራ ማለት ነው። ስለዚህ አይ ወርክ አስ ኤ ቲቸር ማለት እንችላለን። አይ አም ኤ ቲቸር ማለትም እንችላለን በቀላሉ። ስራ ከሌለን ደግሞ ስራ የለኝም ለማለት አይ አም አን ኢምፕሎይድ። አይ አም አን ኢምፕሎይድ። አይ አም አን ኢምፕሎይድ። ኢምፕሎይድ ማለት መቀጠር ነው። አልተቀጠርኩም እንደማለት ነው። አን ኢምፕሎይድ ሲሆን እዚህ ጋር ዩ ኤን ሲጨመርበት አፍራሽ ያደርገዋል። ስለዚህ አልተቀጠርኩም ወይም ስራ የለኝም ማለት ነው። በሰዓቱ ስራ የለኝም ለማለት ደግሞ በዚህ ጊዜ ለጊዜው ስራ የለኝም ለማለት አይ አም ከረንትሊ እንላለን። በሰዓቱ ማለት ነው። ከረንትሊ ኖት ኢምፕሎይድ። አይ አም ከረንትሊ ኖት ኢምፕሎይድ። ኖት ኢምፕሎይድም ኖትም አፍራሺ ነው። በእንግሊዝኛ ቋንቋ ላይ ኖት የሚለው አፍራሺ ነው። አን የሚለውም አፍራሺ ነው። ኖት ኢምፕሎይድ ማለትም አልተቀጠርኩም እንደማለት ነው። አን ኢምፕሎይድ ማለትም አልተቀጠርኩም ነው። ስለዚህ አይ አም ከረንትሊ ኖት ኢምፕሎይድ ስራ የለኝም ማለት ነው። በዚህ በሰዓቱ ስራ የለኝም። ስራ የለኝም የሚለው ደግሞ በሌላ አባባል ስራ የለኝም ብቻ የሚለው አይ አም አውት ኦፍ ወርክ። አይ አም አውት ኦፍ ወርክ ከስራ ውጭ ነኝ ማለት ነው። በቃ ወርክ ማለት ስራ ነው። ስራ የለኝም የሚል ለማለት ከሶስት አንዱ መጠቀም እንችላለን ማለት ነው። እሺ አሁንም ስናይ ስራ በመፈለግ ላይ ነኝ ማለት ከፈለግን አይ አም ሉኪንግ ፎር ኤ ጆብ። አይ አም ሉኪንግ ፎር ኤ ጆብ ስራ ፍለጋ ላይ ነኝ ማለት ነው። ጡረታ ወጥቻለሁ። ጡረተኛ ከሆነን ደግሞ ጡረታ ወጥቻለሁ ለማለት አይ አም ሪታየርድ። እዚህ ጋር አዲሱ ቃል ምንድነው? ሪታየርድ ነው። ስለዚህ ሪታየርድ ጡረታ ነው ማለት ነው። ጡረታ የወጣ ሰው አይ አም ሪታየርድ ይላል ማለት ነው። አስተማሪ ነበርኩኝ ወይም ደግሞ አስተማሪ ሆኜ ሰራ ነበር። የድሮውን ስራችንን ለማውራት ማለት ነው። አይ ዩዝድ ቱ ወርክ አስ ኤ ቲቸር። ቲቸር አስተማሪ ነው ማለት ነው። አይ ዩዝድ ቱ ወርክ አስ ኤ ቲቸር አስተማሪ ሆኜ ሰራ ነበር ወይም አስተማሪ ነበርኩኝ ድሮ እንደማለት ነው። አስተማሪ መሆን እፈልጋለሁ ከሆነ ደግሞ አይ ውድ ላይክ ቱ ቢ ኤ ቲቸር። አይ ውድ ላይክ ቱ ቢ ኤ ቲቸር አስተማሪ መሆን እፈልጋለሁ። አሁንም ደግሞ በሌላ ማጻጻፍ ማለት ነው። አይ ዋንት ቱ ቢ ኤ ቲቸር ተመሳሳይ ነው። አስተማሪ መሆን እፈልጋለሁ ማለት ነው። ይሄም አይ ዋንት ቱ ቢ ኤ ቲቸር። ስለዚህ አይ ውድ ላይክ ቱ ቢ ኤ ቲቸር ወይም አይ ዋንት ቱ ቢ ኤ ቲቸር ማለት እንችላለን ማለት ነው። በትርፍ ጊዜያችን የምናደርጋቸውን ነገሮች ለማውራት ደግሞ ከጥያቄዎቹ እንጀምር። በትርፍ ጊዜ ምን ታደርጋለህ? What are your hobbies? ሆቢስ ማለት በትርፍ ጊዜያችን የምናደርጋቸው ነገሮች ናቸው። ስለዚህ what are your hobbies? What are your hobbies? በትርፍ ጊዜ ምን ታደርጋለህ ወይም በትርፍ ጊዜ የምታደርጋቸው ነገሮች ምንድን ናቸው ማለት ነው። What are your hobbies? ምን ማድረግ ደስ ይልሃል? ያው በትርፍ ጊዜያችን ማለት ነው። What do you like to do? What do you like to do? ምን ማድረግ ደስ ይልሃል ማለት ነው። የምትወደው ፊልም ወይም የምትወደው መጽሐፍ ወይም የምትወደው ዘፈን ምንድነው ብለን መጠየቅ ከፈለግን ከሶስት አንዱ ማለት ነው።
what is your favorite movie ወይም book ወይም song? ስለዚህ ፌቨራይት ማለት የምትወደው ምንድነው እንደማለት ነው። ፌቨራይትክ ማለት የምትወደው ነገር ማለት ነው። ሙቪ ካልን መጀመሪያ እንደጠቀስኩት እዚህ ጋር ፊልም እያወራን ነው ማለት ሙቪ ማለት ፊልም ነው። ቡክ ማለት መጽሐፍ ነው። ሶንግ ማለት ዘፈን ነው። ስለዚህ what is your favorite movie? what is your favorite movie? የምትወደው ፊልም ምንድነው ብቻ ማለት ነው። መጽሐፍ ከሆነ ደግሞ what is your favorite book ሚለውን እንወስዳለን። book መጽሐፍ ነው። ዘፈን ከሆነ ደግሞ what is your favorite song ነው የምንለው ማለት ነው። የምትወደው ምግብ ወይም መጠጥ ምንድነው? አሁንም የምትወደው የሚለው አይቀየርም። what is your favorite አይቀየርም። ድሪንክ ወይም ፉድ ድሪንክ ማለት መጠጥ ነው። ፉድ ማለት ምግብ ነው። ስለዚህ what is your favorite drink የምትወደው መጠጥ ምንድነው ማለት ከፈለግን ማለት ነው። what is your favorite food የምትወደው ምግብ ምንድነው ማለት ከፈለግን። የምትወደው ቀለም ወይም እንስሳ ምንድነው? what is your favorite እንዳለ ነው። color ከሆነ ቀለም ነው የምትወደው ቀለም ማለት ነው። አኒማል ከሆነ የምትወደው እንስሳ ይሆናል ማለት ነው። ስለዚህ what is your favorite color ብቻ ካልን ምንድነው የምትወደው ቀለም ምንድነው? what is your favorite animal ካልን የምትወደው እንስሳ ምንድነው? እንቀጥል። አሁንም ጥያቄዎችን እንቀጥል። በትርፍ ጊዜ ምን ማድረግ ደስ ይልሃል ማለት ከፈለግን what do you like to do in your free time? what do you like to do in your free time? what do you like to do in your free time? free time የሚለው ትርፍ ጊዜ ነው። ትርፍ ጊዜ ፍሪ ታይም ነው። ጊዜ ማለት ታይም ነው። ጊዜ ማለት ታይም ነው። ፍሪ ማለት ያው በዚህኛው አባባል የትርፍ ጊዜ እንደማለት ነው ከታይም ጋር ሲሆን ፍሪ የምትሆንበት ምናምን ይባል የለ። ለዛ what do you like to do in your free time? በትርፍ ጊዜ ምን ማድረግ ደስ ይልሃል? አሁንም ደግሞ ራሱን ማለት ነው በትርፍ ጊዜ ምን ማድረግ ደስ ይልሃል የሚለውን በሌላ አባባል በሌላ እንግሊዘኛ ቃላት ለመጠቀም ደግሞ what do you like to do in your spare time ይሆናል። የተቀየረው ምንድነው? ፍሪ የሚለው በስፔር ተተካ። what do you like to do in your spare time? ስፔር ታይምም ትርፍ ጊዜ ማለት ነው። ስለዚህ ከሁለት አንዱ ወይ ፍሪ ታይም ወይ ስፔር ታይም ብለን ከሁለት አንዱ መጠየቅ እንችላለን። እሺ ስፖርት ደስ ይለኛል፣ ስፖርት ያስደስተኛል፣ ስፖርት እወዳለሁ ለማለት ሶስቱንም እንዴት አድርገን ነው የምንለው? I like ስፖርት ብቻ ምንል ከሆነ እዚህ ጋር I like ስፖርት ብቻ ምንል ከሆነ ስፖርት ደስ ይለኛል ማለታችን ነው። ስፖርት ያስደስተኛል ማለት ከፈለገ I enjoy እዚህ ጋር አለ I ሁለተኛው ላይ እዚህ ጋር enjoy ስፖርት I enjoy ስፖርት ያስደስተኛል። ስፖርት እወዳለሁ ማለት ከፈለግን I love ስፖርት love ማለት መውደድ ነው ማለት ነው። እዚህ ጋር I love ስፖርት I love ስፖርት። ስለዚህ ስፖርት ደስ ይለኛል ስንል I like ስፖርት ነው የምንለው። ስፖርት ያስደስተኛል ካልን I enjoy ስፖርት እወዳለሁ ካልን I love ስፖርት። ስለዚህ ከሶስት አንዱ መጠቀም እንችላለን። ሁሉም ስፖርትን እንደምንወደው ደስ እንደሚለን ነው የሚገልጸው።
ሙዚቃ መስማት ደስ ይለኛል። I like ደስ ይለኛል ነው። listening to music I like listening to music እዚህ ጋር ስናየው I like listening to music ሚውዚክ ሙዚቃ ነው ማለት ነው። ሚውዚክ ሙዚቃ ነው። listening መስማት ነው። ስለዚህ I like listening to music መስማት ደስ ይለኛል ማለት ነው። ሙዚቃ መስማት ደስ ይለኛል። እሺ ትርፍ ጊዜን ማሳልፈው መጽሐፍት በማንበብና ፊልም በማየት ነው ማለት ከፈለግን ረዘም አድርገን ማለት ነው my hobbies are hobbies ማለት ትርፍ ጊዜያችንን የምናሳልፍበት ነገር ማለት ነው are reading books book ቅድም ጠቅሰናል መሰለኝ ያው ጠቅሰናል book መጽሐፍ ነው ብለናል reading books ሲሆን reading ምን ይሆናል ማለት ነው እዚህ ጋር ምን ብለናል መጽሐፍት ማንበብ ብለናል reading ማንበብ ነው ማለት ነው reading books መጽሐፍ ማንበብ and እና ማለት ነው watching movies movie ፊልም ነው ብለናል watching movies ፊልም በማየት አለና watching ማየት ነው ማለት ነው watching movies እዚህ ጋር ስናየው my hobbies are reading books መጽሐፍ ማንበብ and እና watching movies ፊልሞች ማየት እንደዚህ አድርገን መናገር መጻፍም እንችላለን። ስለ ትምህርት ደረጃችን ማውራት ከፈለግን እንዴት ነው የምናወራው? መጀመሪያ ስንጠይቅ የት ነው የምትማረው ማለት ከፈለግን where do you go to school where do you go to school ስኩል ማለት ትምህርት ቤት ነውና የት ነው የምትማረው የት ትምህርት ቤት ነው እንደማለት ነው where do you go to school ማለት እንችላለን የት ነው የምትማረው የሚለውን በሌላ አባባል ደግሞ where do you study where do you አልተቀየረም study የሚለው የተቀየረው study ማለት ማጥናት ነው የት ነው የምታጠናው የት ነው የምትማረው እንደማለት ነው ይሄም አብዛኛውን ጊዜ ለኮሌጅ ወይም ዩኒቨርሲቲ ተማሪዎች where do you study አንድ የተወሰነ ነገር ስለሚያጠኑ ወይም ስለሚማሩ ማለት ነው ይሄ ደግሞ የትኛውም ትምህርት ቤት where do you go to school ማለት እንችላለን ስኩል ትምህርት ቤት ነው ማለት ነው where do you study የት ነው የምታጠናው ብለን መጠየቅ እንችላለን ምንድነው የምታጠናው ወይም ምንድነው የምትማረው እንደማለት ነው ይሄም ለኮሌጅ ወይም ለዩኒቨርሲቲ ተማሪዎች ማለት ነው what do you study what do you study ምንድነው የምታጠናው ስንተኛ ክፍል ነህ ለማለት which grade are you in ወይም which grade are you ብቻ ማለት እንችላለን in የሚለውን ትተን ማለት ነው which grade are you in የሚለውን እዚህ ጋር መተው እንችላለን ማካተትም እንችላለን እዚህ ጋር grade ማለት ምንድነው ክፍል ነው ማለት ነው ክፍል ስንተኛ ክፍል ነህ ስንል which grade are you which ማለት የትኛው ክፍል ውስጥ እንደሆነ ምን ጠይቅበት ነው ስለዚህ which grade are you in ስንተኛ ክፍል ነህ ማለት እንችላለን ስንተኛ አመት ደርሰሃል ወይም ስንተኛ አመት ነህ ይሄም ለኮሌጅ እና ለዩኒቨርሲቲ ተማሪዎች ነው which year are you in እዚህ ጋር ምንድነው አዲስ ነገር year ማለት አመት ማለት ነው ስለ አመቱ ነው እየጠየቅነው ያለው year ሚለውን እንከትበታለን which year are you in which year are you in ስንተኛ አመት ላይ ነህ ወይም ስንተኛ አመት ደርሰሃል የትኛው አመት ላይ ነህ ማለት ነው የምትወደው የትምህርት አይነት ምንድነው what is your favorite የምትወደው ማለት ነው ቅድም አይተናል subject እዚህ ጋር subject ሆኖ ማለት ነው የምትወደው subject ማለት ምንድነው ማለት ነው እዚህ ጋር ምንድነው የጠየቀነው የትምህርት አይነት ነው ስለዚህ subject ነው ማለት ነው የትምህርት አይነት ማለት ስለዚህ what is your favorite subject ማለት ነው what is your
ፌቨራይት ሳብጀክት የምትወደው የትምህርት አይነት ወይም ሳብጀክት ምንድነው? የምማረው አዲስ አበባ ዩኒቨርሲቲ ነው ወይም የማጠናው እንደማለት ነው ዩኒቨርሲቲ ስለሆነ I study at አዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ አይቀየርም ስም ስለሆነ ማለት ነው። ስተዲ ማጥናት ነው ብለናል። I study at AU AU ማለት አዲስ አበባ ዩኒቨርሲቲ ባጭሩ ሲጻፍ ነው። A ማለት አዲስ አበባ ነው። U ማለት ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ አብሪቬት ተደርጎ ሲጻፍ ወይም አሳጥረን ስንጽፈው AU ብለን መጻፍ እንችላለን። ለዛ ነው እዚህ ጋር አሳጥሬ የጻፍኩት ማለት ነው። ስለዚህ I study at AU አዲስ አበባ ዩኒቨርሲቲ ነው የምማረው ወይም የማጠናው ማለት ነው። አሁን ደግሞ በተመሳሳይ ሁኔታ የምማረው አዲስ አበባ ዩኒቨርሲቲ ነው ማለት ከፈለግን በሌላ አባባል I am at አዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ AU ነው ብያቸዋለሁ ባጭሩ ሲጻፍ እሱ አይቀየርም። I am at ማለት አዲስ አበባ ዩኒቨርሲቲ ነኝ እንደማለት ነው። እንደዚህ አድርገን መግለጽ ከፈለግን ባጭሩ I am at AU ማለት እንችላለን ማለት ነው። AUን ደግሞ ረዘም አድርገን አዲስ አበባ ዩኒቨርሲቲ አድርገን መጻፍ እንችላለን፣ ማውራትም እንችላለን። AU መሆን የለበትም ማለት ነው ግዴታ እዚህ ጋር ለማሳጠር ስለፈለኩኝ ነው ያሳጠርኩት። አሁንም ደግሞ በሌላ አባባል I am studying at አዲስ አበባ ዩኒቨርሲቲ። I am studying at AU ወይም አዲስ አበባ ዩኒቨርሲቲ ማለት እንችላለን። ስለዚህ የምማረው አዲስ አበባ ዩኒቨርሲቲ ነው ለማለት በሶስት ባንዱ መርጠን ከሶስት ባንዱ መርጠን መጠቀም እንችላለን። እዚህ ጋር studying ነው የሚለው ማጥናት ነው። አሁን ያጠና መሆኑን በሰዓቱ ማለት ነው አዲስ አበባ ዩኒቨርሲቲ ውስጥ እየተማረ መሆኑን ለመግለጽ ነው። ስለዚህ ሶስቱንም መንገድ መጠቀም እንችላለን ማለት ነው። የማጠናው ኢንጂነሪንግ ነው። I study የማጠናው ማለት ነው ኢንጂነሪንግ ስም ነው አሁንም አይቀየርም። I study engineering የማጠናው ኢንጂነሪንግ ነው አሁንም I am studying engineering። እዚህ ጋር study የሚለውን studying ነው ያደረግነው። አሁንም አይለያይም፣ ከሁለት አንዱ መርጠን መጠቀም እንችላለን። I study engineering ወይም I am studying engineering። ሁለቱም ኢንጂነሪንግ ያጠና መሆኑን ነው የሚገልጸው ማለት ነው በሰዓቱ። እሺ 10ኛ ክፍል ተማሪ ነኝ። I am in grade 10 I am in grade 10 ግሬድ ማለት ክፍል ማለት ነው። ስለዚህ grade 10 እዚህ ጋር 10ኛ ብለናል። 10 ደግሞ 10 ነው። ስለዚህ I am in grade 10 10ኛ ክፍል ነኝ ለማለት እንደዚህ ብለን እንጠራለን ወይም እንጽፋለን ማለት ነው። እዚህ ጋር ቁጥሩ የሚለያይ ከሆነ 8ኛ ክፍል 6ኛ 11 የሚሆን ከሆነ እዚህ ጋር ይቀየራል ማለት ነው። እቺን መቀየር ነው። ሌላው እንዳለ ይሆናል ማለት ነው። የመጀመሪያ ወይም ሁለተኛ ወይም ሶስተኛ ወይም የመጨረሻ አመት ላይ ነኝ ለማለት ሁሉም ላይ ብቻ ማለት ነው። I am in my first ካልን የመጀመሪያ ያልን ነው። ወይም second ሁለተኛ፣ third ሶስተኛ፣ final year የመጨረሻ። year ማለት አመት ማለት ነው። እዚህ ጋር year እዚህ ጋር ደግሞ year አመት ማለት ነው። ስለዚህ አሁን የመጀመሪያ አመት ላይ ነኝ ለማለት I am in my የመጀመሪያ ማለት first ነው ብያችኋለሁ። first year I am in my first year የመጀመሪያ አመት ላይ ነኝ። ለኮሌጅ እና ለዩኒቨርሲቲ ተማሪዎች ነው ያወራን ያለነው። ሁለተኛ ከሆነ ደግሞ I am in my second year ነኝ ማለት ነው። I am in my third year
ከሆነ ደግሞ ሶስተኛ አመት ላይ ነኝ ብለን ለመግለጽ ከፈለግን ነው። I am in my final year ካልን ደግሞ የመጨረሻ አመት ላይ ነኝ እያልን ነው ማለት ነው። እሺ በሌላ አባባል ደግሞ የመጨረሻ አመት ላይ ነኝ ለማለት I am a freshman ማለት እንችላለን። I am a freshman የመጀመሪያ አመት ተማሪ freshman ነው የሚባለው። ስለዚህ I am a freshman ማለት እንችላለን ለመጀመሪያ አመት ለመግለጽ። ካልሆነ ደግሞ ከፈለግን I am in my first year ብለን መናገር እንችላለን ማለት ነው። ከአዲስ አበባ ዩኒቨርሲቲ ተመርቄ ወጥቻለሁ። ኦሬዲ ከተመረቅን ደግሞ I graduated from አዲስ አበባ ዩኒቨርሲቲ። አዲስ አበባ ዩኒቨርሲቲ አልተቀየረም። እዚህ ጋር ምንድነው graduated የሚለው ነው። graduated የሚለው ወይም እዚህ ጋር የምናየው ማለት ነው graduated የሚለው ተመርቄያለሁ ማለት ነው። እና I graduated from AU ወይም አዲስ አበባ ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ተመርቄ ወጥቻለሁ ወይም ተመርቄያለሁ ማለት ነው። ሂልሳይድ ትምህርት ቤት ነው የምማረው። እሺ ይሄ ደግሞ I learn in hillside school ሂልሳይድ ትምህርት ቤት ቢኖር ለምሳሌ ያክል ስኩል ትምህርት ቤት ነው ብለናል። I learn in hillside school I learn ማለት መማር ማለት ነው። የት ነው እዛ ነው የምማረው እያለን ነው እዚህ ጋር። ስለዚህ I learn እንላለን in hillside school hillside ትምህርት ቤት ውስጥ ነው የምማረው ማለት ነው። እዚህ ጋር ሌላ ትምህርት ቤት ከሆነ ምንም የሚል ነገር የለም። hillside የሚለውን የትምህርት ቤቱን ስም ማስገባት ነው ማለት ነው። ስለዚህ በዚህ ሁኔታ መጻፍን መናገር እንችላለን። የምወደው የትምህርት አይነት እንግሊዘኛ ነው። የምወደው የትምህርት አይነት እንግሊዘኛ ነው ብለን ስንመልስ ደግሞ my favorite subject is English እዚህ ጋር favorite ምን እንደሆነ እናውቃለን። የምንወደው ነገር ነው። subject የትምህርት አይነት ነው ብለናል። is English እንግሊዘኛ ነው ማለት ነው። ስለዚህ my favorite subject is English የምወደው የትምህርት አይነት እንግሊዘኛ ነው። እንግሊዘኛ ካልሆነ ሌላም ነገር ከሆነ የመጨረሻው my favorite subject is ለምሳሌ ሳይንስ ከሆነ ሳይንስ ማለት ነው። ማትስ ከሆነ ማትስ ማለት ነው። እዚህ ጋር ደግሞ አለ ሂሳብ ላይ ጎበዝ ነኝ። ሂሳብ ላይ ጎበዝ ነኝ ስንል I am good at maths ማትስ ሂሳብ ነው። I am good at maths ማትስ ላይ ወይም ሂሳብ ላይ ጎበዝ ነኝ ማለት ከፈለግን በዚህ ሁኔታ መጻፍም መናገር እንችላለን። አሁን የጋብቻ ሁኔታ ለመግለጽ የሚለውን እንያ። ወደ ጥያቄው ስንመጣ የመጀመሪያው ጥያቄ አግብተሃል ወይም አግብተሻል ነው። ለሁለቱም የምንጠቀመው are you married are you married አንተ ወይም አንቺ አግብተሃል ወይም አግብተሻል ወይ የሚል ጥያቄ ነው። የጋብቻ ሁኔታ ምንድነው ማለት ከፈለግን ደግሞ what is your marital status የጋብቻ ሁኔታ ነው። what is your marital status ብለን መጠየቅ እንችላለን። ወይም ባጭሩ እንደዚህ መጠየቅ እንችላለን። የፍቅር ጓደኛ አለ ወይ ለማለት ደግሞ ወንድ ልጅ ስንጠይቀው ማለት ነው do you have a girlfriend girl ማለት ሴት ነው። friend ማለት ጓደኛ ነው። የሴት ጓደኛ አለ ወይ እንደማለት ነው። ስለዚህ do you have a girlfriend የሴት ጓደኛ ወንድን ስንጠይቀው ማለት ነው የፍቅር ጓደኛ አለ ወይ ስንል አንድን ወንድ ልጅ do you have a girlfriend ማለት እንችላለን። የፍቅር ጓደኛ አለሽ ወይ ሴት ልጅ ነው የምንጠይቅ ከሆነ ደግሞ do you have a boyfriend boy እዚህ ጋር ምን ይሆናል ማለት ነው ወንድ ይሆናል ማለት ነው። friend ጓደኛ ነው አይቀየርም። ስለዚህ do you have a የሚለው ሙሉ ሳይቀየር girl የምትለዋ boy በሚል መተካት ነው። friend ጓደኛ እንዳለ ነው። do you have a boyfriend ማለት ነው የወንድ ጓደኛ አለሽ ወይ ወይም የፍቅር ጓደኛ አለሽ ወይ ማለት ነው።
ስለዚህ መልሶችን እናያቸው። መጀመሪያ መልስ አግብቻለሁ ከሆነ I am married። ቅድም ጋብቻ ሜሬጅ ነው ብያቸዋለሁ። የጋብቻ ሁኔታ ሜሬጅ ነውና I am married። I am married። ሜሪድ ከሆነ አግብቻለሁ ነው። ብቻዬን ነኝ ወይም ፍቅረኛ የለኝም ለማለት ከፈለግን I am አይቀየርም፣ እኔ እንደማለት ነው። ሲንግል I am ሲንግል ምንል ከሆነ ሲንግል ነኝ ብቻዬን ነኝ ማለት ነው። እጮኛ አለኝ ከሆነ መልሳችን I am engaged። I am engaged እንላለን። I am engaged እጮኛ አለኝ ማለት ነው። ከባሌ ወይም ከሚስቴ ጋር ተፋተናል ወይም ተፋትቻለሁ ከሆነ I am divorced። divorced ማለት መፋታት ነው። I am divorced ማለት እንችላለን። የፍቅር ጓደኛ አለኝ ከሆነ መልሳችን I am in a relationship። I am in a relationship። የፍቅር ጓደኛ አለኝ ማለት ነው። የፍቅር ጓደኛ የለኝም ከሆነ ለምሳሌ I don't have a boy ወይም girlfriend ብያለሁ። I don't have a boy ከሆነ ወንድ ነው፣ boy friend የወንድ ጓደኛ የለኝም ይሆናል። I don't have a girlfriend ከሆነ የሴት ጓደኛ የለኝም ይሆናል ማለት ነው። ስለዚህ I don't have a boyfriend ወይ girlfriend። boyfriend የወንድ ጓደኛ ቅርታ የለኝም ከሆነ መልሳችን I don't have a boyfriend ነው የሚሆነው ማለት ነው። የሴት ጓደኛ የለኝም ከሆነ መልሳችን I don't have a girlfriend። እዚህ ጋር ያለውን ቅንፍ አጥፉት። ሚስት ወይም ባል አለኝ ከሆነ መልሳችን I have a husband ወይም wife። ሚስት አለኝ ወይም ባል አለኝ ነው። I have a husband ካልን ባል አለኝ ነው። husband ባል ነው። I have a wife ካልን wife ሚስት ናት። I have a wife ካልን ሚስት አለኝ ማለት ነው። እዚህ ጋር ነው I have a husband ባል አለኝ ማለት ነው። I have a wife ሚስት አለኝ። ስለ ባህሪያችን ማውራት ከፈለግን ለምሳሌ እዚህ ጋር ትንሽ ባህሪዎችን ነው የጻፍኩላችሁ። ቀልደኛ ሰው ነኝ ለማለት ከፈለግን I am a funny person እንላለን። I am a funny person። person ሰው ማለት ነው። funny እንደምትገምቱት ቀልደኛ ነው ማለት ነው። ቀልደኛ ሰው ነኝ I am a funny person ማለት እንችላለን። ጠንካራ ሰራተኛ ነኝ ማለት ከፈለግን I am hard working። hard working ማለት ጠንካራ ሰራተኛ ማለት hard ጠንካራ ነው፣ working ስራ ነው ማለት ነው። I am hard working ከሆነ ጠንካራ ሰራተኛ ነኝ ብለን መናገር ከፈለግን ነው። አይናፋር ነኝ ከሆነ I am shy። I am shy። I am shy። shy አይናፋር ነው። ተግባቢ ነኝ ከሆነ I am easy going። I am easy going ተግባቢ ሰው ነኝ ማለት ነው። በመጨረሻ ደግሞ ይሄንን ያና እንጨርስ። ስንት ጓደኞች አሉ ብለን ለመጠየቅ ከፈለግን how many friends። friends ቅድም ጓደኛ ነው ብለናል። do you have እዚህ ጋር have የሚለውን ረስቼዋለሁ። how many friends do you have ብላችሁ ጨምሩበት። how many friends do you have ስንት ጓደኛ አሉ። how many ማለት ስንት ማለት ነው። friends do you have እሱን ስንመልስ ደግሞ 5 ጓደኞች አሉኝ ከሆነ I have 5 ማለት 5 ነው። friends 5 ጓደኞች አሉኝ። I have 5 friends። የቤት እንስሳ አለ ወይም አለሽ ወይ ለማለት do you have pets። pets ማለት የቤት እንስሶች ናቸው። ስለዚህ do
you have pets ብለን መጠየቅ እንችላለን። ድመት ወይም ውሻ አለኝ ከሆነ መልሳችን I have got a dog ወይም cat። dog ውሻ ነው፣ cat ድመት ነው። ስለዚህ I have got a dog እንላለን። ውሻ ካለን ውሻ አለኝ ለማለት I have got a cat እንላለን፣ ድመት ካለን ማለት ነው። ወይም ደግሞ got የሚለውን ተተነው I have a dog ወይም I have a cat ብለን በቀላሉ ማውራትን መጻፍም እንችላለን። ከሁለት አንዱ መጠቀም እንችላለን ማለት ነው። ስለዚህ የዛሬው ትምህርታችን ይሄን ይመስላል ማለት ነው። ከተማራችሁበት ላይክ ማድረግ እንዳትረሱ፣ እንዲሁም ሼር በማድረግ ለብዙ ሰው እንዲደርስ አድርጉ። ሰብስክራይብ በማድረግ ደግሞ ቻናሉን አበረታቱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።